ምን እየሰራችሁ ልጆቻችሁ እየሞቱ ነው ምን እየሰራችሁ መንግስት ከላይ ድምጽ ያፈናል አባቶች ከላይ ዝምብታ መርጠዋል እውነተኛ አባቶች ቢሆኑ ኖሮ አርሲ ስንት ጊዜው መጨፍጨፍ ከጀመረ መሞት ከጀመሩ ማለት ስንት ጊዜያቸው ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው በጎቹ ነን በተኩሎች እየተበላን ያለነው እረኛ ስላጣን ነው አቡነ ማቴዎስ በለው ማን በለው በሙሉ አብሮ አጨብጫቢ አብሮ ነው የሚያስገድል አደረጃጀት መፍጠር ካለብንም መፍጠር ነው 4 ኪሎ በራቸው ላይ ሄደን የሞቱትን ይዘን እነዚህ ላይ ነው እየተረማመደ ያላችሁ ብለን ጠይቃቸው ምስራቅ አርሲ አቶ ጀዋር መሐመድ የሽብር ኔትወርክ ማዕከል በዛ ቦታ መሆኑን አጣርቻለሁ አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት የኦርቶዶክሳውያን ሞትና መከራ እስከመቼ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተገልጿል። ሰላም እንዴት ናችሁ? በአዳዲስና ወቅታዊ መረጃዎች ተመልሼ መጥቻለሁ። በአርሲ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍና ጭፍጨፋ አባቶች ሊያወግዙልን ይገባል፣ መፍትሄም ሊያመጡልን ይገባል። ያለበለዚያ ግን ተሰብስበን የሟቾችን ፎቶ ይዘን 4 ኪሎ እንሄዳለን። ለእያንዳንዱ አባቶችም ስማቸውን እየጠራን ቪዲዮ መስራት አለብን። መፍትሄ የማያመጡልንና ድምጽ የማይሆኑን ከሆነ ግን ከገዳዮቻችን እኩል ነው የምንቆጥራቸው የሚል ሐሳብ ተነስቷል። እሱን በሰፊው የምንመለከት ይሆናል። ጀዋር አህመድ ቡድንም በአርሲ መቀመጫውን እንዳደረገና ጠቅላዩ ምርጫውን እንዳሸነፈ መረጃዎች እየወጡ ይገኛሉ። እነዚህንና ሌሎች ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከወንድሞቻችን ቪዲዮን ጀምር። ወንድሞቻችን ምን አሉ? ምን እየሰራችሁ ልጆቻችሁ እየሞቱ ነው ምን እየሰራችሁ ለምን ረፍት አንነሳቸውም አባቶቻችን በቪዲዮ የምሬ ነው ብላችሁ በቀን 5-6 ቪዲዮ በተከታታይ ስማቸውን እየጠራን ከብፁዕ ወቅዱስ አቡነ ማትያስ ጀምሮ አቡነ ማትያስን ሲሳደብ ያልፈራ ሰው የኛ በክብር ቪዲዮ ሰርተን የምንጠይቃቸው ምን ችግር አለ? እሱን እንኳን እኮ ቤተክርስቲያን ድሮም ለሚያዋርዳት ነው የምትሆነው። በርግጥ እንደዛም ወልጯቸው እንኳን ይሄው ቦታ ሰጥተው ቦሌ መሀል ላይ አስቀምጠውታል። እኛ ግን በስነ ምግባር ስማቸውን እየጠራን ሊስት አድርገን ማለት እንዲ መኪና ተሰጥቷቸው ማረፊያ ተሰጥቷቸው የላሜ ጣመ እየበሉ እንደዚህ እየኖሩ ያሉት ከየህዝቡ በሚሰበሰበው ሳንቲም አስራት በኩራት በተለያየ አይነት ነገር አማው በሚገባው እነሱ ራቫፎራቸውን ቪኤታቸውን አዳዲስ ኒሳን ፓትሮላቸውን ለሹፌሩም ጭምር ቤታቸው ሁሉ ነገራቸው በቃ በጣም ፏ ብሎ ነው የሚኖሩ። ብታይ ትደነግጣለህ። 4 ኪሎ መኖሪያቸው ብትገባ በጣም ያስደነግጣል። መንግስት እንዲህ አልልም፣ የኦሮሚያ ክልል እንደዚህ አልልም። እንደዚህ ሀገር ሊቀ ጳጳስ ምን እየሰራችሁ ስማቸውን እየጠራው ነው የምናገረው። እንደዛ ካልሆነ ቀልድ ላይ ናቸው፣ በጣም ምቾት ላይ ናቸው። አንድ ሰከንድ አልፈጀባቸውም እኮ ተደዋውሎ ሲሰበሰቡ ኦሮሚያ ቤተ ክህነት ላይ ህገወጥ ጳጳስ ወይ ህገወጥ ጵጵስና እንትና አለ ሲባል እኮ ማለት ነው በአንድ ስልክ እኮ ነው ከያሉበት እኮ በፍጥነት ነው የመጡት። አንዱ ሲበሩ ነው የመጡት። ወዲያው አይደል ያወገዟቸው። የወንበር ጉዳይ ነው፣ ከባድ ነው። አሁን ደግሞ ሰው ነው እየሞተ ያለው። እኔ በእኔ በኩል የኔ ሐሳብ ይሄ ነው። ይሄ ማላዘኑ ምንም አይፈጥርም። ይሄንንም ላይ ቢስሙት አይስሙትም አናቅም። የኛ ወሬም የትም አይደርስም። ግን ለነገ ለታሪክ ተወቃሽ እንዲሆኑ ስማቸውን እየጠራን እንጠይቃቸው ባይ ነኝ። እኔ ከነገ ጀምራለሁ ባለኝ ሐሳብ። በእኔ ሐሳብ የምትስማሙ ከሆነ ለብፁዕ አቡነ ሳዊሮስም ስማቸውን እየጠራን በቀጥታ ቪዲዮ እንዲደርሳቸው ማድረግ ለአዲስ አበባ ሀገረ ስብከት ለስራ አስኪያጅ ለማን ለ10 ምናምን ለ30 ምናምን ጳጳሳት ማለት ነው። እኔ እንደዛ ነው እቅዴ። እግዚአብሔር ይርዳን። ከዛ ውጪ ሌላውን ነገር እንደው መድኃኔዓለም ምን እንደሚያደርግ አናውቅም። ተአምር የሚሰራ አምላክ እንዳለን እናምናለን። ያ ህዝብ ግን እኔ ያቺ ህፃን ልጅ ራሱ እስከዛ ድረስ አይኔ ላይ ናት ያለችው። እውነተኛ አባቶች ቢሆኑ ኖሮ አርሲ ስንት ጊዜው መጨፍጨፍ ከጀመረ መሞት ከጀመሩ ማለት ነው ስንት ጊዜያቸው የዛሬ አይደለም እኮ በሚዘገንን ሁኔታ ነው የሚሞቱት። ደግሞ እኮ በሚያሳዝን ሁኔታ ስለዚህ አብዛኛውን ነገር ለአባቶች መስጠት ትተን እኛው ራሳችን እውነቱን ለመናገር አደረጃጀት መፍጠር ካለብንም መፍጠር ነው። ከሞቱት
የተለየ ነገር አይደለም። በቃኛ ይደርስብን ቢባል ጫና መፍጠር የማይችሉ ከሆኑ ወይ ሄደን 4 ኪሎ በራቸው ላይ ሄደን የሞቱትን ፎቶ ይዘን እነዚህ ላይ ነው እየተረማመደ ያላችሁ ብለን ጠይቃቸው። ከዚህ በኋላ ሁላችንም ቢሆን መሬት ላይ ጠብ ያለ ነገር ካልሰራን በስተቀር ድምጽ መሆን ወይም ፍትህ እያሉ መጮህ ብቻውን በቂ አይደለም። እንደምትመለከቱት ወገኖቻችን በየቦታው እየተገደሉ ነው። አገዳደልም ደግሞ አይነት አለው፣ ልክ አለው። የሰው ልጅም ክብር አለው ሲሞትም እንኳን ማለት ነው። እና እንደምንሰማው እጅግ በጣም በሚዘገነን ሁኔታ የተረፉት እንኳን እንዳይኖሩ ከቀያቸው እየተሰደዱ ነው ያሉትና አሁን ላይ አባቶቻችንን ወጥረን ልንይዛቸው ይገባል። አባት ነን ብለው የተቀመጡት አካል ማለት ነው። አጥሩን ካልነቀነቁ ባለቤቱን ካልናቁ አጥሩን አይነቀንቁ ነው የሚባለው። ስለዚህ ሁላችንም በመደራጀት እርስ በርሳችን በመናበብ ከዚህ በኋላ የሚመጣውን ችግር ልንቋቋም የሚመጣውን ችግር ልንጋፈጠው ይገባል ማለት ነው። ስለዚህ ሁላችንም እንደራጅ፣ ሁላችንም ጠብ ያለ ነገር እንስራ። ማዘን ማለቃቀሱ ብቻ በቂ አይደለም ማለት ነው። አባቶቻችንም ቢሆን የተሾማችሁት ለዚሁ አገልግሎት ነው። በጎቻችሁን ልትጠብቁ ነውና በጎቻችሁ በተኩላ እየተበሉ በጎቻችሁ እየታረዱ በየቦታው እናንተስ እንዴት አስችሏችሁ ትቀመጣላችሁ? እንዴትስ ብላችሁ ይሆንላችኋል? የራሳችሁ የወንበር ጥያቄ ወይም የወንበር ጥያቄ ሲነሳማ አይተናችኋል እኮ እንዴት አድርጋችሁ ኦርቶዶክሳውያኑን እንዳስነሳችሁት። ስለዚህ አሁንም ቢሆን ወገኖቻችን ሲኖሩ ምእመኑ ሲኖር ነው የሚፈለገውንም ምእመኑ ሲኖር ነው እናንተ ማገልገል የምትችሉት። የእናንተም ደሞዝ እናንተ የምትንቀሳቀሱበት ነገር ምእመኑ ነው የሚሰጣችሁና ምእመኑን ቅድሚያ ልትጠብቁት ይገባል። አንድ ሙስሊም መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታል? በየጊዜው ኦርቶዶክስ ስትበላ ተቆርጥማ ስትበላ ምንም የማይባለው መንግስትና ኦርቶዶክስን አቡነ ማቴዎስ በለው ማን በለው በሙሉ አብሮ አጨብጫቢ አብሮ ነው የሚያስገድለው እንጂ ለኦርቶዶክስ ልጆች የኦርቶዶክስ አባቶች መግለጫ እንኳን አይሰጡ። ፈርተው ነው። ለየትኛው ህይወቱ ነው የሚፈራው? ለየትኛው ህይወቱ ነው አንድ አባት የሚፈራው? ለየትኛው? በየጊዜው አርሴ ላይ ጭፍጭፍ እያደረጉ ሲገደሉ ኦርቶዶክሶች በቃ ምንም አይመስላቸው። ስለዚህ እኔ ሞክሰው ብልጽግናን አይደለም መንግስትን አይደለም፣ እኔ ሞክሰው የኦርቶዶክስ አባቶች እንዴት ዝም አሉ? አባት ነን፣ ጳጳስ ነን፣ የሀገር መሪ ነን የምትሉ ሰዎችስ የት አላችሁ? እነዚህ የምትመለከቱት የአርሲ ኦርቶዶክሳውያን ህይወት እንደ ሽንኩርት ሲቀላ እንደ ስጋ ሲተለተል ደማቸው በአደባባይ ሲፈስ የትዳችሁ ነው። አባት ነን፣ የሃይማኖት መሪ ነን፣ ለበጎቹ እንቆማለን፣ ሰማዕት ነን የምትሉ አባቶች የት አላችሁ? የእናንተ ስልጣን ጊዜ ጥቁር ልበሱ ኧረ ቤት ናችሁ ኦርቶዶክሳውያን ስትሉ የነበራችሁ አባቶች አሁን የት አላችሁ? አሁን የእናንተ ስልጣን ቢነካ ለመሆኑ ምድሪቱን በአንድ እግራችሁ አታቆማትም? እኛ ኦርቶዶክሳውያን በአደባባይ ስንገደል በአደባባይ ስንረሸን ኧረ እባካችሁን ውጡ፣ ኧረ እባካችሁን አትሉ። አሁን የታላችሁ አባትን የምትሉ ለመሆኑ ባለማተቦች የታላችሁ? በያላችሁበት መረጃ ሼር አድርጉ። ቢያንስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ ምዕመናን እንሻለን። አባቶችማ ከሞቱ ሰንበትበት ብለዋል። አባት የለንም፣ አባቶች የሉንም። አንዳንድ ነበሩ፣ እነሱንም እያፈኑብን ነው። እባካችሁን ይህን መረጃ ሼር እያደረጋችሁ ቪዲዮን አቅም ስጡት። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው፣ ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚሴጁ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲዩን በመኪናዩን በመጥረቢያዩን አይዶንት ኖ ፈጽሞ ሳልጥል አልወድቅም፣ ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት።
ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅ። ብፁዓን አባቶች ለመንጋውና ለራሳችሁ ተጠንቀቁ ተብሎ እናንተ ግን 4 ኪሎ ላይ ተቀምጣችሁ ለራሳችሁ ብቻ በመጠንቀቃችሁ ለራሳችሁ ደሞዝ ጭማሪ፣ ለራሳችሁ መኪና፣ ለራሳችሁ የግል ቤቶች በመጨነቃችሁ አሩሲ ላይ ይህንም ያህል ሰቆቃ መከራ ሲደርስ መንግስት እንኳን እንዳደርሱብኝ ቢሏችሁ ለቅሶ መድረስ አትችሉም ወይ? ሄዳችሁ መገኘት አትችሉም ወይ? መገለጥ አትችሉም ወይ? ግራ የገባን ነገር አሩሲ ያሉት ህዝበ ክርስቲያን አይደሉም ወይ? በየአመቱ ከአሩሲ ሀገረ ስብከት ከዛ ሀገረ ስብከት ገንዘብ አይመጣም ወይ? ምን እስኪሆን ነው የምትጠብቁት? የ110 ዓመት ቤተክርስቲያን ተቃጠለ ህንጻውስ ነገ ሰው ካለ ይሰራል። እነዚህስ ያለቁት ሰዎች ችግኝ እኮ አይደለም የሚቆረጠው የሰው ነፍስ ነው። ምን ሲሆን ነው እናንተ አሩሲ የምትገኙት? ምን ሲሆን ነው እናንተ እዛ ተገኝታችሁ አለን አባቶቻችሁ ክርስትና ሰማዕትነት ነው ግን ብላችሁ የምታጽናኑት? ይሄ ግን እኮ ሰማዕትነት አይደለም፣ ግፍ ነው። ግፍ ሰው እንደሌላቸው፣ ወገን እንደሌላቸው፣ መሪ እንደሌላቸው፣ ጠባቂ እንደሌላቸው፣ አባት እንደሌላቸው ታውቆ በአንድ ሰው በሁለት ሰው በሶስት ሰው የጀመሩትን ተደብቀው ይገሉ የነበሩትን በአደባባይ ሲያደርጉት ይሄ ንቀት ነው እንጂ ሰማዕትነት አይደለም። ለዚህ የሰማዕታትን ታሪክ እንዳትተርኩ። ለዚህ የሰማዕታትን ታሪክ እንዳትተርኩ። ይሄ መናቅ መደፈርና ግፍ ነው። ግን አሁን እያየን ያለነው መጽሐፉ ያለው ቃል ብቻ ነው። ምንደኞች ናችሁ። በቃ ከዚህ በላይ ለእናንተ የሚገልጣችሁ ምንም አይነት ቋንቋ የለም። ምንደኞች ናችሁ። እረኞች ልትባሉ አይገባም። በየትኛውም መስፈርት ሌሎቻችሁ ሀገረ ስብከታችሁ ያልሆነ እንኳን ወይ ቪዲዮ አትሰሩ፣ ወይ አቤት አትሉ፣ ወይ የሆነ ነገር አትደርጉ። ደግሞ በሰኔ ጾም ምህላ ታውጇል። እስኪ አሩሲ ውረዱና ምህላውን አውጁት። ምንም ልንላችሁ አንችልም። እናንተን እረኛ ብሎ ለመጠራት እጅግ ይከብዳል። መድኃኔ ዓለም ግን የነዛ የንጹሃን አምላክ የነዛ የምስኪኖች አምላክ የነሱ መከራ ጽዋ ይሞላል። የማይሞላ እንዳይመስላችሁ ይሞላል። ፍርድም ይመጣል። ከፍርድ ግን አታመልጡ። እግዚአብሔር ያክብራችሁ፣ እረኝነታችሁን ሳይሆን ምንደኝነታችሁን ስላሳያችሁ። ስለዚህ ከላይ እስከታይ ድረስ መንግስት ከላይ ድምፅ ያፈናል። አባቶች ከላይ ዝምታ መርጠዋል። በመሃል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት ነው። ይሄ ብዙ የሚያስኬድ አይደለም። የጊዜ ጉዳይ ነው። ነገሮች ይገለበጣሉ፣ ነገሮች ይቀየራሉ። ነገር ግን ጠላታችንን እና ወዳጃችንን መለየት ለሰይጣን ተገዢ የሆኑ አካላት ነጋ ጠባ እየመጡ ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው። ሎክ ቢላቸው መንጠቅ እንኳን ባንችል የተሳለ ቢላ ለነሱ መስጠት፣ ይሄንን መከልከል በራሱ ጤናማ ነው። አሁን አብዛኛውን ጊዜ
ለአራጆቻችን የሚያጨበጭቡ ለአራጆቻችን የሚያሸረግዱ አካላቶችም ስላሉ ማለት ነው። ይህንን መነጠል ይህንን ማወቅ ምንድን ነው እያደረግን ያለ ነው የሚለውን መገንዘብ ጤናማ ስለሆነ ስለዚህ ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። የተለየ ነፍስ የለንም። ኤኒዌይስ የተለየ ነፍስ የለንም። የተለየ የኛ የሚያጓጓ የሚያስደንቅ የሚያስገርም የሚያስፈራ ከሌላው የተለየ ምንም የለንም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታን መምረጥ ጤናማ አይደለም። እነሱ እየየ የሚሉት እያያችሁት አይደለ? ሰሞኑን አንድ ድንጋይ አትስገዱ ተባልነ ተብሎ 2 ወር 3 ወር የሚያለቅሱት ለምን ይመስሏችኋል? የሆነን አካል የማጽዳት ስራ ሊሰሩ ሲያስቡ ነው። ይህን ገዳያችንን ገዳይ ብለ መጥራት ጤናማ ነው። ገዳይ ብሎ መጥራት ትክክልም ነው። አራጅን አራጅ ብሎ መጥራት ትክክልም ነው። አርሲ ላይ የመረጠው ኦርቶዶክሳውያንን በመስቀላቸው ምክንያት የሚያርደው ቤተክርስቲያንን የሚያቃጥለው ኦርቶዶክስ አይደለም። ስለዚህ ይህ በተጠናና በተሰላ መልኩ እየተሰራበት ያለ ዲሞግራፊውን የመቀየር የማጽዳት ከዛ በኋላ ካጸዱት በኋላ ቦታውን ለትልልቅ ለመስጊድና ለተቋማት ለሙስሊሞች ነው እየተሰጠ ያለው። አርሲ ጢጆ አካባቢ ላይ ባለፈው የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደው እና ገለው ከጨረሷቸው በኋላ የዩኒቨርሲቲ መገንቢያ ነው ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ። አራጆቻችንን ማወቅ ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው ብዬ አምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል። ማለት የትኛውም ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው ድንበር የኔ ነው የኛው ድንበር አንተ ነው እየተባባል በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለእኛ ምን ይጠቅመናል? መቀበሪያ ከመሆን ውጭ። ስለዚህ ቀረቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባል ብዬ አምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን። የትኛውን ቦታ ላይ ይሁን አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ አይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜይ ቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው የወጡታ። ቤተሰብ ይኖረናል፣ ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል። የመንግስት አካላት በአቅራቢያችን የምናውቃቸዋለን። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር፣ ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ። በየትኛውም ቦታ ላይ ነፃነት አግኝተው እነሱም ነገ በውስጥ የሚያደርጉት በአደባባይ አይታወቅም ብለው እንዳይንቀሳቀሱ የማድረግ ስራ ይሰራል። እንዲሰራ ማድረግ ግድ ይላል ማለት ነው። አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን። አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው።
ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ እንጽፉና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማዳግም መልኩ ከተሰራ በማዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውምና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛው አውቀናቸው እኛ እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ ወይ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም። ያ አባብዮች እየሳቃቸው ነው። ደም ስለጠማችሁ ደም ስለምትወዱ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። እኛ ለእኔ አሁን ፐርሰናሊ ብነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ። ኦርቶዶክሳውያንን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይሄ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ ትጠፋታላችሁ ማለት ነው። እና በጸሎትም አስቧቸው። ለአርሲ ኦርቶዶክሳውያን ብቻ ሳይሆን በየትኛውም አካባቢ ለሚገደሉ በየትኛውም አካባቢ ለሚሞቱ ንጹሐን ኦርቶዶክሳውያን ድምፅ መሆን ብቻ ሳይሆን በጸሎትም አስቧቸው። ከዚህ በተጨማሪ ኦርቶዶክሳውያን ብቻ ስለሆኑ ሳይሆን ማንኛውም የሰው ልጅ ሆነው ከቤታቸው መውጣት እንደልባቸው ያልቻሉ ለሚታፈኑ ለሚደፈሩም ልታዝኑ ይገባል። ጸሎትም ልታደርጉላቸው ከእንደዚህ አይነት ሴጣናዊ እሳቤ ይህንን ከሚሰሩ ማንም ይስራው መቼም የሚሰራ በማንም የሚሰራ ይሄ አጋንንታዊ ስራ ነው። የሰውን ልጅ ነፍስ ማጥፋት ጤናማ አይደለም። ስለዚህ ለእነኚህ ሁሉ ጸሎትም ልታደርጉ ይገባል። መንፈሱ የሚጫወትባቸው ስለሆነ ማለት ነው። ያገኟቸው መረጃዎች ትንሽ የሚያሳስቡ ናቸው። በምስራቅ አርሲ በተለይ ሸርካ ያልኳቸው አካባቢ የቆየ ቅራኔ እንዳለ ነው የሰማሁት። አንድ በኩል የብሔር ተኮር፣ በሌላ በኩል ሃይማኖት ተኮር የሆነ ቅራኔዎች አሉ። ያ ኤሪያ በተለይ ሻርካ የሚባለው የአቶ ጀዋር መሐመድ የሽብር ኔትወርክ ማዕከል በዛ ቦታ መሆኑን አጣርቻለሁ። ሁለተኛው ነጥብ እሱ ነው። ትልቁ የአቶ ጀዋር መሐመድ የሽብር ኔትወርክ የተከማቸው የተሰባሰበው እዛ አካባቢ ነው። ስለዚህ ጀዋር መሐመድ የሰበሰባቸው ዋነኛው
የጸረ ሰላም የሽብር ኔትወርኮች ያሉት እዚህ ሽርካ የሚባለው ቦታ ላይ መሐመድ ትምህርቱን የተማረው እዛ አካባቢ ነው። የልጅነት ጓደኞቹም ያሉት እዛ አካባቢ ነው። ከቄሮ መዋቅር ጀምሮ ሲያደራጃቸው የነበሩ ሰዎች ያሉት አብዛኞቹ ኮንሰንትሬት ሆነው ወደ ከቄሮ ጥያቄ ከምላሽ ካገኘ በኋላ ወደ ቤቱ ሲገባ አደባባይ ላይ የቀሩት የቄሮ መዋቅር ቄሮ ስንል ይሄ ወደ ትጥቅ ምናምን ሄዶ የተቀላቀለው የጀዋር ሰዎች ናቸው። ይሄ የሽብር ኔትወርክ በቀጥታ የሚተሳሰረው ከጀዋር መሐመድ ጋር እና ዝም ብላችሁ ጎግል ማፕ ላይ ገቡና ሽርካ ስኩል በሉ። ጎግል ማፑ ላይ ጀዋርን ታገኙታላችሁ። ይህ ስሜት ያንቺም ስሜት ነው፣ ያንተም ስሜት ነው። ስሜት ተሰምቷል፣ ውስጥ ዘልቆ ገብቷል። ኮፒ ሊንክ እና ሼር በማድረግ ይህንን ቪዲዮ ጀምሩት። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት የሚሰማትና የብዙዎቻችን ስሜት የሆነውን መልእክት አጋርታለች። በአሁኑ ሰዓት የኦርቶዶክሳውያን ሞትና መከራ እስከመቼ? ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት። ከምድራዊ ዳኛ ፍትህ ባናገኝም የሰማይ አምላክ ይፋረዳችኋል። ወገኖች የነፍሳችሁን የቅዱሳን እቅፍ ይቀበለው ስትል በአሁኑ ሰዓት አርቲስት መሰረት መብራቴ ይህንን ህመም ዓለማችን አጋርታለች። በአሁኑ ሰዓት በግፍም በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአሁኑ ሰዓት ይህንን ቪዲዮ ለሁሉም ሼር አድርጉላቸው፣ ህመማችን ይረዱ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተገልጿል። በበሻሻ የምርጫ ጣቢያ የድምፅ ቆጠራ ውጤት 1498 በሆነ አብላጫ ድምፅ ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተሰምቷል። ድምፅ ከሰጡት 1542 ሰዎች ውስጥም 1498ቱ ጠቅላይ ሚኒስትሩ የመረጡ ሲሆን ቀሪዎቹ 44ቶቹ ደግሞ ድምጻቸው ለሌላ ተወዳዳሪ መስጠታቸው ዲደብሊው አስታውቋል።